በስተመጨረሻ ሩታ ተከስታለች። እጅግ በጣም በሚያስደንቅ ሁኔታ አብርሃምን ወስዳለች። እሱ ብቻ አይደለም ቡዜ እንደ እብድ ስትጮህ ነበረ። ምንድነው የተፈጠረ? በዛሬ ዕለት የደረሰኝ መረጃ በደንብ አድርጌ እነግራችኋለሁ። እሱ ብቻ አይደለም ስለ አቤል ጉዳይ እናነሳለን። አቤል እብደት ውስጥ ገብቷል። ምን ተከሰተ? እያንዳንዱ ነገር እንግዲህ በዚህ ቪዲዮ ትመለከታላችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ እጅግ በጣም በሚያስገርም ሁኔታ አብርሃምን አግኝታ ነበረ ሩታ። እሱ አይደለም ከሱ በፊት እጅግ በጣም ሁላችንን ያስገረመ ነገር አብርሃምን እንግዲህ ያው በጣም ብዙ ነገር ሲሉት ነበረ፣ ሊያታልሉት ሲሞክሩ ነበረ። እንግዲህ በስተመጨረሻ ሀብሉንም ከአንገቱ ላይ አውልቆ እንግዲህ ወስዶ ነበሩ። ምንም አይነት ስሜት አልሰጠውም አብርሃም እንግዲህ በጭራሽ ወደ እነሱም ዞር ብሎ አልተመለከተም። እንግዲህ አብርሃም ሲያሳስበው የነበረው ስለ ልጁና ስለ ሚስቱ ጉዳይ ብቻ እንደሆነ በግልጽ ሲናገር ነበረ። ሄርሜላም እንግዲህ በተደጋጋሚ አብርሃምን ልታክፈው ልስመው ስትሞክር ነበረ። በሚያሳፍር ሁኔታ እንግዲህ እሷም አፍራበታለች ብዬ ነው የማስበው። እሷም ተዋርዳበታለች ብዬ ነው የማስበው። ምክንያቱም እንግዲህ አብርሃም በፍጹም እንደማይፈልግ እንድታክፈው እንድትስመው እንደማይፈልግ እንግዲህ በግልጽ ሲናገር ነበረ። ስሜቱን በግልጽ እየተናገረ ነበረ። እሱ ብቻ አይደለም እንግዲህ እነ ቡዜንም ጭምር ምን ሆናችኋል? አብዳችኋል እንዴ? እስከ ማለት ደረጃ ድረስ ደርሷል። ተረጋጉ እያላቸው ነበረ። ኢቨን እንግዲህ አብርሃም ተረጋግቶ እንደዛ ቁጭ ብሎ በስርዓት እንኳን ሲያወራ አብርሃም ተረጋጋ፣ አብርሃም አሞሃል፣ አብርሃም ጤነኛ አይደለክም ብሎ እንግዲህ ብዙ ነገሮችን ሲቀበጣጥሩ ነበረ። ነገር ግን አብርሃም ያንን ነገር ምንም ትኩረት አልሰጠውም። እሱ ብቻ አይደለም የአንገቱ ላይ የነበረው እንግዲህ ሀብልም ቢወስዱ ምንም አይነት ስሜት እንዳልሰጠው በትላንትናው ዕለት ተመልክተናል። እጅግ በጣም ብዙ ጊዜ ተናግሬ የነበረችን ቃል ትዋረዳላችሁ፣ እባካችሁን መተት ነው ብላችሁ ወደዛ ወደዚህ የምትሉትን አብርሃምን ከልክ በላይ የምታስጨንቁት ለማሳበድ ከሆነ እንውሰደው ብዬ በደንብ አድርጌ ስናገር ነበረ። እንግዲህ ፋይናሊ ይሄ ነገር ተከስቷል ማለት ነው። ተዋረዱበት ማለት ነው። መዋረድ ብቻ አይደለም እሱ ብቻ አይደለም እንግዲህ መተቱ አልሰራ ሲላቸው ወይም ደግሞ እንግዲህ መተቱ አለቅ ሲላቸው ልክ እንደነሱ ሐሳብ ከ3 ቀን በኋላ በተለይ እንደሚለቀው ወይም ደግሞ ከ3 ወይም 4 ቀን በኋላ እንግዲህ አብርሃም እየተረጋጋ እንደሚመጣ ወደ ራሱ እንደሚመለስ አይነት ነገር አድርጎ ሲያወሩ ነበረ። እንግዲህ በጣም በሚያሳፍር ሁኔታ በዚህ ደረጃ ኦዲየንስን ለመሸወድ ወይም ደግሞ ኦዲየንስ ላይ እንደዚህ አይነት ንግግር ለመናገር የበቁት በጣም በሚያሳዝን ያው ኦዲየንሱ ስለሚከተላቸው ወይም ደግሞ የነሱን ሐሳብ ስለሚሰማ ነው። እንግዲህ አሁንም ምንም አይነት ነገር እንዳልተፈጠረ ልነግራችሁ ፈልጋለሁ። እንግዲህ አብርሃም በጭራሽ ምንም አይነት ስሜት አልሰጠውም። ስለ ሄርሜላ ማሰብም አይፈልግም። ሄርሜላን ጭራሽ ለአይን ነው የጠላት። እሱ ብቻ አይደለም ሩታም በጣም እንደሚወዳት እንደሚያፈቅራት፣ ወደ ሩታ መሄድ እንደሚፈልግ ከነሱ ጋር የሚያሳልፈው ጊዜም ብዙም እንዳልተመቸውና የሚያደርጉትን ነገሮችም እያንዳንዱ እንዳበዱ ሰዎች ቁጭ ብሎ እየተመለከተ ነበር ማለት ነው። እንግዲህ እነሱ ልክ መተት እንዳሰሩ 3 ቀን በኋላ መተቱ ሊፈርስ ይችላል ብሎ ማውራታቸው በተለይ ኦዲየንሱ እንዲታዘባቸው በደንብ አድርጓል ማለት ነው። እንግዲህ በስተመጨረሻ ሩታ ተከስታ ነበረ ከኤፍሬም ጋራ። ምንድነው የተከሰተው? በዛሬ ዕለት እንግዲህ ለማጣራት ሞክሬ ነበረ። እንግዲህ በስተመጨረሻ ሩታ መምጣቷ ሁሉንም ሰው አስደስቷል። ምክንያቱ ደግሞ እንግዲህ አብርሃም በዛ ሁኔታ ከነሱ ጋራ መቀጠል አይችልም። ታውቃላችሁ እንግዲህ በተደጋጋሚ እነሱ አብርሃምን ወደ ሌላ ነገር ለመክተት እየሞከሩ ነው። አብደሃል ወይም ደግሞ ጤነኛ አይደለክም ወይም ደግሞ እንግዲህ ያው ሄርሜላ ራሱ እያስታወስክ አይደለም ብዙ ነገሮችን እያሉ ያንን ቃል በተደጋጋሚ በደገሙት ቁጥር አብርሃም ከራሱ ጋር እንዳልሆነ አይነት ስሜት እንዲሰማው እያደረጉ ነበረ። ፋይናሊ ግን ሩታ ተከሰተች። እንግዲህ ስትመጣ በንዴት ነው የመጣችው። ምክንያቱም እዛ ጋር ዳኒን አምና እንግዲህ አብርሃምን ሰጥታው እንደሄደች በደንብ እናስታውሳለን። በጭራሽ እንግዲህ አብርሃም ያው ምንም እንኳን በዚህ ሰዓት እየተረጋጋ ቢመጣ እንኳን ነገር ግን እነሱ ያቺን ደካማ ጎኑ ወይም ደግሞ እንግዲህ አሁን ላይ በገባበት ነገር ላይ ደካማ ጎኑን ተጠቅሞ ወደማይሆን ነገር እየወሰዱት እንደሆነ በደንብ እናውቃለን። እንግዲህ አብርሃምን እያወዛገቡት ነው ከአቅም በላይ ማለት ይቻላል። ከሱም ከአእምሮ በላይ እያወዛገቡት እንደሆነ ተረድታለች። እንግዲህ በስተመጨረሻ ሩታ መታ በጣም እንደተጣሉ ሰምቻለሁ። እንግዲህ መጣላት ብቻ አይደለም ከቡዜ ጋራ
በጣም ብዙ ነገር ተነጋግሯል። ከዳዊትም ጭምር ጋራ በጣም ተነጋግሯል። በተለይ እንግዲህ ዳዊት በዚህ ደረጃ ለአብርሃም እንግዲህ እንደሚያስብ አይነት ወይም ደግሞ እንደሚቆረቆር አይነት ነገር ቆሞ ማውራቱ እጅግ በጣም ያሳፍራል። በጭራሽ ለአብርሃም እንዳላሰበና ድብቅ ማንነቱን በግልጽ እንዳሳየን ለመረዳት ችለናል። በተለይ እንግዲህ ዳዊት ላይ በጭራሽ ሁላችን ማንጠብቅ ነገር ነው ያየነው። በተለይ እንግዲህ ለሄርሜላ ቆሞ እንደዚህ ተከራክሮ ወደማይሆን ነገር ውስጥ ወይም ደግሞ ይሄ መተት ነው የሚባለው አይነት አይዲያ ውስጥ ራሱ ይገባል ብለን አናስብም ነበረ። እንግዲህ ቡዜ ዛሬ ስታብድ ነበረ፣ ከልክ በላይ ስጮ ነበረ፣ ከልክ በላይ ስትናገር ነበረ። አብርሃምን እንግዲህ ሆን ብላ ለማሳበድ ይሁን ምን እንደፈለገች ራሱ አይታወቅም። አብርሃምን ወደ ሆስፒታል ከመውሰድ ይልቅ እንግዲህ አብርሃም ላይ በጣም በተደጋጋሚ የጮኸች ለማስታወስ ሞክር ያሳለፍከውን ነገር ብላ እንግዲህ በጣም ብዙ ነገሮችን ስትጫነው ነበረ። አብርሃም እንግዲህ ከአቅሙ በላይ እንደሆነም ጭምር ዛሬ አይተናል። እጅግ በጣም በሚያሳፍር ሁኔታ እንግዲህ የቡዜ መዋረድ ቀርቧል ማለት ነው። ኦልሞስት ተዋርዳለች። ትላንትና አይታችኋል። ሀብሉን ካወለቁ በኋላ እንግዲህ አብርሃም ይረጋጋል፣ ወደ በፊቱ ይመለሳል ብላ ስትጠብቅ እንግዲህ አብርሃም ያሳያት በጭራሽ ከምታስቡ በላይ እንዳውም ከዱሮ በላይ በተለይ ከባለፈው ቀናቶች በላይ ሩታን በጣም ሲፈልግ ነበረ። በጣም ሩታን እንደሚወዳትም በተደጋጋሚ ሲናገር ነበረ። እንግዲህ ያልጠበቁት ነገር ገጥሟቸዋል ማለት ነው። እንግዲህ ከዚህ በፊትም ተናግሬ ነበረ። መተቱ ላይ የተሰራ ምንም አይነት መተት ሀብሉ ላይ የተሰራ ምንም አይነት መተት አለ ብዬ አላሰብም ብዬ ከዚህ በፊትም አውርቼ ነበረ። እንግዲህ አሁንም ይሄ ነገር ነው የሆነው ማለት ነው። እጅግ በጣም ደስ የሚሉ ነገሮችም ተከስቷል። በተለይ እንግዲህ ሩታ አብርሃምን ወስዳ እንደሄደችና በጣም መሀላቸው ላይ ሲጣሉ እንደነበረ አብርሃም እዚህ መቆየት አለበት፣ አብርሃም መሄድ የለበትም ብሎ ብዙ ነገሮችን ሲፈጥሩ ነበረ። ነገር ግን እነሱ በጣም ሲከራከሩ ነበረ። አብርሃም መሀል ላይ ኮንፊዝድ ሆኖ ነበረ። ምክንያቱ ደግሞ ከልክ በላይ እየጮሁ ነው የሚናገሩት፣ እንደ ጤነኛ ሰውም አይደለም የሚናገሩት። በተለይ ዳዊትና እንግዲህ ቡዜ በጣም እየጮሁ ሲናገሩ ነበረ። እሱ ላይም እንግዲህ ያው ዳኒን ታውቃላችሁ እንደ እብድ ነው የሚያደርገው። እሱም ጭምር እንግዲህ አብርሃም ላይ እንደሚወስን አይነት ውሳኔ ወይም ደግሞ ልክ ለሱ እንደሚያስብ እንደሚቆረቆር አይነት ሰው አድርጎ በጣም ድምፁን ከፍ አድርጎ ሲናገር ነበር ማለት ነው። ፋይናሊ እንግዲህ ምንም ነገር አልተሳካላቸው። ምክንያቱ ደግሞ እንግዲህ ያው ታውቃላችሁ ከዚህ በፊትም በተደጋጋሚ ነግሬያቸው ነበረ። በዚህ መንገድ ምንም ቢሆን አብርሃምን መመለስ አችሉም ብዬ በግልጽ ስናገር ነበረ። እነሱ ያሰቡት መተት ሊሆን ይችላል። መተት ነው ብሎ እንግዲህ ብዙ ነገሮችን አስበው አድርጓል። ነገር ግን መተቱ ራሱ እነሱ ራሳቸው ያሰሩ ነው የሚመስለኝ። ምክንያቱ ደግሞ 3 ቀን ይፈጃል። ከ3 ቀን በኋላ ነው አብርሃም ወደ ራሱ የሚመለሰው ብሎ እንግዲህ ብዙ ነገሮችን ሲቀበጣጥሩ ነበረ። ይህንን 3 ቀን ከየት አመጡ? አይዲያውስ ማን ሰጣቸው? እያንዳንዱ ነገር መጣራት አለበት ብዬ ነው ማስበው። በተለይ ከቡዜ የወጣው ቃል ራሱ እያንዳንዱ ወደሷ ያመለክታል። ወይም ደግሞ የሰራችው ወይም ደግሞ ያሰራውን ሰው ወይም ደግሞ ያሰራችውም እሷ ራሷ ልትሆን ስለምትችል ይህንን ጉዳይ እንደ ቀልድ ባትወስዶ በተለይ ሩታ ጥሩ ነው ብዬ ነው ማስበው። እያንዳንዱ ነገር እንግዲህ ከቡዜ አፍ ነው ሲወጣ የነበረው። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ያው ወደ ሆስፒታል ሊወስዱትም ፍቃደኛ አይደሉም። ነገሩን ያሰቡት እንግዲህ የአብርሃም ጤንነት ሳይሆን ወይም ደግሞ አብርሃም ጤነኛ ሆኖ ከነሱ ጋር እንዲኖር ሳይሆን አብርሃም ወደ ሄርሜላ እንዲመለስ ብቻ ነው ፍላጎታቸው። በተደጋጋሚ ስለ ሄርሜላ ነው የሚያወሩት። ከሄርሜላ ጋራ ቆንጆ ጊዜ እንዲያሳልፍ ወክ እንዲያረግ ከዛ በኋላ እንግዲህ ሁሉም ነገር እያስተዋወሰ እንግዲህ እንዲሄድ ያንን ነገሮችን ነው ሲመካከሩበት የነበረው እንጂ በጭራሽ ለአብርሃም አንዲትም ነገር አስቦ ያደረጉት ነገር እንደሌለ ልነግራችሁ እፈልጋለሁ። እንግዲህ ከሩታ ጋራ መሆኑ በተለይ አብርሃም ከልክ በላይ አንጨርጭሯቸዋል፣ ከልክ በላይ አናዷቸዋል። ለምንድን ነው የተናደዱት ብላችሁ ካሰባችሁ ደግሞ እንግዲህ ከሄርሜላ የሚያገኙት ጥቅም እንዳለ በግልጽ ለመናገር እፈልጋለሁ። እሱ ብቻ አይደለም፣ ሄርሜላም በነሱ በጣም ትኮራለች። በተደጋጋሚ ስትናገር ነበረ ይህንን ውለታ ስለምትውልልኝ ወይም ደግሞ ስለምታደርግልኝ ዳኒ በደንብ እከፍላለሁ፣ የምታደርገውን ነገር በሙሉ አረሳም ምናምን አይነት ነገሮችን ቃላቶችን ስትጠቀም ነበረ። እንግዲህ በተዘዋዋሪ ያው ለዳኒ የሆነ ገንዘብ እየሰጠችው እንደሆነ በግልጽ መናገር ይቻላል ማለት ነው። ወደዛ ወደዚህ የሚደረግ ነገር አይደለም ይሄ። እንግዲህ በጣም ብዙ ነገሮች ይከሰታሉ በዛሬ ዕለት። እንግዲህ ጠብቁ። ወደ ማታ ላይ እኛም ላይቭ ስትሪም ይኖረናል። ብዙ ነገሮችን አቅደናል።
ይኖርብናል። እንግዲህ በተለይ አብርሃም ወደ ጤንነቱ ወይም ደግሞ እንደ በፊቱ ሆኖ እንኳን አትሊስት ከሩታ ጋራ በሰላም እንዲኖር ሁላችን የምንመኝ አይነት ነገር ስለሆነ ዞሮ ዞሮ እንግዲህ ሩታ ወደ ቤት ብትወስደውም ነገር ግን ነገም ከነጎዲያም እነሱ በተደጋጋሚ መምጣታቸው ስለማይቀር በተለይ ከአብርሃም ጎን ባትለይ መልካም ነው ብዬ ነው ማስበው። እንግዲህ አዳዲስ ነገሮች ሲኖሩ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አርጉ። ነገር ግን ያው ማታ ላይ ላይቭ ላይ እንገናኛለን፣ እቺን እንዳትረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።